የምለው ግን 2 ግራም ይበቃል። 2 ግራም ስኳር ነው። ስኳር ከሰጣችሁ ምንም እቀበዋለሁ። ንግስት የንግስት ጣት ነው የሚመስሉት። አለንጋ ተቀልሽ ቁጭ አለንጋ ነው የሚመስሉት። ይኸው የውሃ ፊትም ይመስክር። ያምራል አይደል? ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናት? አንተ አይደለም እንደ እፈልግሃለሁ ብላ የምታየኝ? ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናት? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ነው። እንክብካቤ ሲበዛም ለካ ጥያቄ ይፈጥራል። እንግዲህ የሰላም እንክብካቤ በጣም እየበዛባት ስለነበረ ዳጣ እንግዲህ ለአባቷ ላቶ ደረጀ የሰላም እንክብካቤ በጣም በዝቶብኛል፣ በጣም እየተጨነቀኝ ነው፣ በጣም ነው የምትሳሳልኝ፣ በጣም ነው የምትንከባከበኝ። አሁንም አባዬ እንደውም ምግብ ራሱ ደብቃ እየሰጠችኝ እኮ ነው የምትገኘው። በጣም እኮ ነው ስስት የምትልልኝ። ቆይ ለምንድን ነው እያለች እንግዲህ አቶ ደረጀን እየጠየቀችው ነበር። እና እሷም እንግዲህ አይ እንደዛ ሆነ ምናልባት በቃ ስደቢያት፣ ሂጂ ከዚህ ቢያት፣ ምግብ አትስጫት፣ ተቀየሪባት፣ ተቆጫት፣ ኮስተር በይባት ልበልልሻ ነበር ያላት። እና እንግዲህ አይ አባዬ አይ እንደዛ ከምትለት ከምትቆጣኝ ከምትናደደብኝ የእሷ እንክብካቤ ቢያንገላታኝ ይሻለኛል ነበር ያለችው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰብ ሁላችሁን ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ የዳጣ ድራማ ታሪክ እንደቀጠለ ነው ማለት ነው። ናታንም እንግዲህ መጨረሻ ላይ አቶ ደረጀን ስለ ዳጣ ጉዳይ ሊጠይቀው ወስኗል ማለት ነው። አቶ ደረጀ ግን የሆነ ነገር በተነሳበት ቁጥር በቃ አንዳንድ ኪሎ እየቀነሰ እየደነገጠ በቃ ሌላ ሀሳብ ውስጥ እየገባ ነው የሚገኘው ማለት ነው። እና እንግዲህ ናታን አቶ ደረጀ ስለ ዳጣ ልጠይቅህ ነው ሲለው ነበረ። እንግዲህ ፊቱ ላይ በጣም ድንጋጤ የታየበት፣ ስለምን እንደሚጠይቀው አልገባውም። ወይ ስለ ትምህርቷ፣ ወይ ስለ አስተዳደጓ፣ ወይ ስለ አባቷ፣ ብቻ አንድ ነገር ሊሆን ነገር ሊጠይቀው ሊሆን ይችላል። ግን እሱ በቃ ገና ላይ ገና ምን ሊጠይቀኝ ነው ብሎ እንግዲህ በጣም ነበረ እየተደናገጠው ማለት ነው። አቤጌልም እንግዲህ የሰላምና የዳጣ መቅጠም የሰላም ዳጣን እንደምትንከባከባት እንግዲህ እያየች ነው። ለምንድን ነው የምትንከባከባት በማለት እንግዲህ የዳጣና የሰላም አንድ ላይ ፒስ መሆናቸው ሰላም ነስቷት እንግዲህ ወይዘሮ ማርታም ብር ትሰጭኛለሽ ሰላምንና ዳጣን አስመረምራችኋለሁ እያለች ነበረ። ወይዘሮ ማርታ ግን አንቺ ላይ ጤነኛ አይደለሽም፣ መመርመር ያለብሽ እነሱ ሳይሆኑ አንቺ ራስሽ ነሽ፣ ከቻልሽ ራስሽን አስመርምሪ ነበር ያለቻት። እና እንግዲህ ወይዘሮ ማርታ ልትጨልል ነው በአቤጌል ጉዳይ ማለት ነው። በቃ ሁልጊዜ ራሷን እንዳሳመመቻት ነው። አቤጌል ግን ያየችው ነገር አይታ የተጠራጠረችው ነገር ተጠራጥራ ነው ማለት ነው። እና ግን ሰላም ከዛ ቤት አልወጣችም። እንዴት ዳጣን እርግዛ ኬት አምጥታ ኬት ከወዴት ሆኖ ነው የሚለው ነገር ደግሞ ለወይዘሮ ማርታ ያው አልተዋጠላትም። እና መመርመር ያለብሽ አንቺ ነሽ፣ እሷ ሳትሆን ራስሽን አስመርምሪ ከቻልሽ። ስለዚህ ደግሞ ምንም አይነት ብር አልሰጥሽም እያለቻት ነበረ። እና በዚህ መሀል እንግዲህ ዳጣና ናታን አብረው ተቃቅፈው ቁጭ ብለው እያወሩ ነበረ። ይህን እየተመለከተች ውሃ ግን እየሮጠች ነበር የሄደችው ወደ ወይዘሮ ማርታ ጋር። እሱም እንግዲህ የሄደችው ዳጣና ናታን ባልና ሚስት ናቸው ወይ ተቃቅፈው አንድ ቦታ ተቀምጠዋል ብላ እንግዲህ ለመጠየቅ ነበረ። እነሱ ጋር ስትደርስ እንግዲህ ወይዘሮ ማርታና አቤጌል እየተጨቃጨቁ ነበረ። በእነሱ ጭቅጭቅ ውስጥ ልታወራ የሄደችውን ረስተዋለች ማለት ነው። ረስታው እንግዲህ አይ በቃ ምን ሆነሽ ነው ልጅ የምንፈልገሽ ነው ምናምን እያለቻት ነበር ወይዘሮ ማርታ ነው። እሷም እንግዲህ የሆነ ልታወራ መታ እንደረሳቸው አቤጌል እንግዲህ ቤቷ ላይ ተነቧባት። ታያትማዬ የሆነ ነገር ልታወራ መታ እኮ ረስታው ነው ተገተራ የቀረችው እቺን ሰው አርግተሽ ነው ነበረችውና ወይዘሮ ማርታ ወይኔ እኔ አንቺን ወለድኩለት ነው ማን አይቀረውት ማለት እንግዲህ ነበር ይዛት የገባችውና እንግዲህ አቤጌል ለምንድን ነው የኔ እውነት እያለኝ የኔ እውነት ለምንድን ነው የሚደበቀው? ለምንድን ነው የኔ እነኚህ ሰዎች ማጋለጥ ያቃተኝ? እኔ እኮ አልተሳሳትኩም፣ ትክክለኛ ነኝ። ስለማይረዱኝ ነው እንጂ እኔ አንድ ቀን ተሳስቼ አላውቅም። እማዬም የሆነ ነገር ሳወራት ትቆጣኛለች፣ አባዬም ይቆጣኛል። ግን እኔ እኮ እውነቱን ስለማውቅ ነው። አቢጌልና ዳጣም ናታንና ዳጣም ይኸው እስካሁን ድረስ እማዬና አባዬን እየዋሿቸው በፍቅር አብረው እየኖሩ ነው ያሉት።
እኔን ግን ደግሞ መሸወድ አይችሉም። ስለዚህ ሁላቸውንም አጋልጣቸዋለሁ፣ ማሸነፍ አለብኝ እያለች ነበረ ብቻዋን ማለት ነው። እና ውሃ አጠገቧ ቆማ ነበር። እሷ እንግዲህ አዎ ማሸነፍ አለብን ስትል እሷን እንግዲህ በጫማዋ ነበር የመታቻት እና ሂጅ ከዚህ ብላ ያባረረቻት ማለት ነው። እንግዲህ ወይዘሮ ማርታንም በመደወልም በድጋሚ ውጭ ላይ ወጥታ እንኳን እየደወለች የት ነሽ ያለሽው? ከማን ጋር ነሽ ያለሽው? እማዬ ብሩን ትሰጭኛለሽ ወይስ አትሰጭኝም ነበር ያለቻት። እንግዲህ በአንተ በማስፈራሪያው እንደ ማስፈራሪያው ማለት ነው ትሰጭኛለሽ አትሰጭኝም ነበር ያለቻት። ዳጣንና ሰላምን የማስመረበርበት ዲኤንኤ ትሰጭኛለሽ አትሰጭኝም ያለቻት። እንግዲህ ዲኤንኤው ይሳካላታል አይሳካላትም እሱ የሁላችንም ጥያቄ ነው። እነሱ ባይሰጧት እንኳን የትምህርት ቤት ወጪ ነው ብላ ተቀብላ ማስመርመሯ አይቀርም። ነገር ግን የምታስመርምረው የዳጣንና የሰላምን ነው ወይስ የሌላ ሰውን ነው የምታስመረምረው? እንግዲህ ባለፈው የአቶ ደረጀና የዳጣን አስመረምራለሁ ብላ የሰላምንና የአቶ ደረጀን ጠጉር እንዳስመረመረችው ማለት ነው። አሁንም እንደዛ ይሁንላት፣ አሁንም እንደዛ ይሆናል ብለን እንግዲህ ተስፋ እናደርጋለን ማለት ነው። እና አቤጌል ምንም አይነት ሚስጥር ማወቅ የለባትም። የሆነ ሚስጥር ታወቀች ቤቱ ነው የሚበጠበጠው። ለትዳሩ እንኳን አትጠነቀቅም፣ ለቤት ለእናት ለአባቷ እንኳን አትጠነቀቅላቸውም። ብትን ነው የምታደርገው ማለት ነው። እንግዲህ ምናልባት አውቃ ሚስጥሩን ከደረሰችበት ልትደብቅ ትችላለች፣ ወይ ደግሞ ወይዘሮ ማርታ ምን ልትናገር ትችላለች እሱም ማለት ነው። እና ሰላምም እንግዲህ የመውለጃዋ ጊዜ እንደተቃረበና ሆስፒታል እንግዲህ ይዘዋት ሄደዋል ማለት ነው ለቼክአፕ። አቶ ደረጀና ዳጣ ይዘዋት እየሄደው ነበርና እንግዲህ መኪና ውስጥ ቁጭ ብለው እነሱ እንግዲህ መኪና ውስጥ ቁጭ ብላ ነው ዳጣ ሰላምዬ በጣም እኮ እየተንከባከበችኝ ነው፣ እኔ እኮ ሆስፒታል ውስጥ ያልተቀመጥኩት ሰላምዬ ሆዷ በጣም አድጓል፣ ምናልባት ምጥ ከመጣባት ብዬ እኮ ነው የሸሸሁት አባዬ ነበር ያለችውና እሱም እንግዲህ ሂጂና አጠገቧ ቁጭ በይ ወይም ደግሞ ሂጂ ጨርሳለች ይሄና እኔ ነበር ያላትና እሷም አይሆንም አባዬ እኔ እፈራለሁ፣ እኔ አልሄድም፣ ደግሞ አባዬ መኪና ውስጥ እኮ ከአንተ ጋር መቀመጥ በጣም ደስ ይለኛል፣ አባዬ ለማንነት ነጻነት ይሰጠኛል፣ ከአንተ ጋር ሳወራ በጣም ደስ ይለኛል እያለችው ነበረ እንግዲህ አባቷ ማለት ነው። እና ሌላው ነገር እንግዲህ አባዬ በጣም መጠይቅ እያለችው ስለ እናቷ ጉዳይ ልትጠይቀው ትፈልግና እሱ እንዳይጨነቅ ብላ ደግሞ ትፈራለች ማለት ነው። እና ለማርታና ለአቤጌልም እንግዲህ ሰላም ምጤ ሲመጣ የልጄን አባት አስተዋውቃቸዋለሁ ብላለች። በቅርቡ ሰርፕራይዝ አለን እያለት ነበርና እሷም አዎ አባዬ ለእኔም ነግራኛለች፣ ምጤ ሲመጣ ነው የልጄን አባት የምናገረው፣ አሁን አልናገርም ብላኛለች። ግን እንደው ምን አይነት ደፋር ሰው ነው የሰላም ጭን ውስጥ የገባውም እያለችው ነበርና እሱም አዎ እኔም እኮ በጣም የገረመኝ እችን የመሰለች ሰላምን ጀንጅኖ አሳምኖ ያስረገዘው ሰው እኔ ራሱ እስከማወቅ በጣም ቾክ ያለው እያለ ነበረ። እሷም አዎ አባዬ እኔ ራሴ በጣም ነው ማወቅ የቾኮልኩትኝ ነበር እያለች ያለችውና እንግዲህ የሰላምና የዳጣ ፍቅር በጣም ስለጠናባቸው ወይዘሮ ማርታም እንግዲህ እነኚህ ልጆች ምን ነው ጠጋ ጠጋ በዙ እያለች ነበርና ዳጣም እንግዲህ ሰላምን ስታግዛት ነው የምትውለው ኩሽና ውስጥና ለዚች ለልጅ ደሞዝ እናስብላት እንዴ? የኔዎቹ ተገልብጠው እየበሉ ተኝተው እየዋሉ እሷ ሰላምን እያገዘች ነው የምትውለው። ስለዚህ ደሞዝ ልናስብላት ይገባል ዳጣም እያለች ትገኛለች ማለት ነው። ስለዚህ ሂጅና ጥሪያት ብላ እንግዲህ አስጠርታት ነበረ ዳጣን። ሰላምንም እረፊ ደክመሻል፣ ይበቃሻል በያት እያለች ነበርና ወይዘሮ ማርታ እንግዲህ እየተባረከች አሰሪ ናት ማለት ነው። ደክሟቸዋል እረፉ ማለት ምን አይነት እንደው የተባረከች ሰው ብትሆን ነው ወይዘሮ ማርታን ነው እንግዲህ ዳጣን አንቺ ደግሞ ምን ነው ኩሽና በዛሽ ከሰላም ጋር ስትላት እንዲህ ያው እማዬ አለቅም ማለችኝ እኮ ሰላም፣ አንዴ እንስራው እያለች ደግሞ ምግብ የሰራውላችሁ ምግብ ከእጃችሁ ጋር የምትበሉት እጅ የሚያስቆረጥም ምግብ ነው እያለች እንግዲህ ራሷን እየኮፈሰች ነበርና እሱን እሺ አብረን እናያለን፣ ግን ዳጣዬ ሰላም የልጇን አባት አልነገረችሽም ነበር ያለቻት እና እሱም እንግዲህ ሚስጥረኛዎች ሆነዋል ፍቅራቸው ጠንቷል ብላ ነው እንግዲህ የጠየቀቻት እና እሷም አልነገረችኝም በተደጋጋሚ እንድትነግረኝ እየጠየኳት ነበረ፣ ግን በፍጹም ልትነግረኝ አልቻለችም፣ ምጤ ሲመጣ ምናምን ነው እነግራችኋለሁ ያለችው ነበር ያለቻት እና
እንግዲህ ወይዘሮ ማርታ በዚህ ሚስጥር አገኛለሁ ብላ ነበር፣ ግን ምንም አይነት ማግኘት አልቻለችም። ናታንንም ተቀይሜ ካለው እያለችው ነበረ። እሱም እንግዲህ አቤጌልን አስተካክላታለሁ ብለህ ነበረ፣ አቅርቢያት ቀርቢያት አስተካክላታለሁ ብለህ ነበር፣ ግን ምንም ማስተካከል አልቻልክም ያለችው። ናታንም አዎ ብዬ ነበር ማየ፣ ግን እኔ እሷን ሳስተካክል እሷ ልታግዘኝ ይገባ ነበረ። እሷ ግን ምንም ልጥጥ ያለች ናት። እኔ ላስተካክላት ስሞክር እሷ ምንም የምትስተካከል አይደለችም፣ ልታግዘኝ ይገባ ነበር ያለችው ያለውና እሷ ታገዘችውማ ምኑን አስተካከልካት? አንተማ ይሄን መጽሐፍ እያነበብክ በሳል ሆነሃል። እናትና አባትህን ታከብራለህ፣ ትወዳለህ በደንብ አውቃለሁ ነበር ያለችው። እና ከእነሱ ትዕዛዝም እንደማትወጣ አውቃለሁ ያለችው። እንግዲህ ወይዘሮ ማርታ እዚህ ጋር የአቢጌልን ማስተካከል ሳይሆን የጨነቃት የእናትና የአባትን ትዕዛዝ እምቢ አትልም። አቤጌልን አግባት ታሉክ ታገባታለክ ነው እንግዲህ ባጭሩ ማለት ነውና እሱም አዎ እናትና አባቴን አንቺንም ሁላችሁንም አወዳችኋለሁ አከብራችኋለሁ እያላት ነበረ ማለት ነው። እንግዲህ ሌላ ነገር ልታወራው ነበር እና እሷ ቤተሰብህ እነሱ የወደዱልህን ሴት አግባ ቢሉህ ታገባለህ ወይ ብላ ልጠይቀው ነበረ። እንግዲህ በመሀላቸው ውሃ መታ ወሬያቸውን አቋርጣቸዋለች ማለት ነው። ናታንም እንግዲህ አቶ ደረጀን መኪና ውስጥ እንግዲህ ጠርቶት አባዬ እማወራህ ነገር አለ ብሎት ነበር ይዞት ሄደውና፣ ነገር ግን አቶ ደረጀም ጋር እየተጨዋወቱ ነበረ። ናታንም መጨረሻ ላይ ግን አንድ ጥያቄ ልጠይቅ ነው፣ ግን ይቅርታ ነበር ያለው በተደጋጋሚ ማለት ነው። በተደጋጋሚ ይቅርታ ሲለው እንዴ አንተ ልጄ ነህ ጠይቀኝ፣ መጠየቅ ያለብህ ምንድን ነው የምትጠይቀኝ ነበር ያለውና እሱም ስለ ዳጣ ጉዳይ ልጠይቅህ ነበር ሲለው እንግዲህ አቶ ደረጀ በጣም ነው የደነገጠው። ዳጣ ምን ሆነች ነበር ያለውና ናታን ግን የሚጠይቀው ምን ሊጠይቀው ይሆን? ዳጣ ልጅህ ናት ሊለው ነው? ልጅህ ናት ወይ ሊለው ነው? እንዴት አገኘሃት ሊለው ነው? ወይንስ ደግሞ በወይዘሮ ማርታ ላይ እንዴት ሌላ ሴት ጋር ሊሄድ ሊለው ነው የሚለው እንግዲህ እሱ የሁላችንም ጥያቄ ነው። ቀጣይ ምን ይሆናል የሚለውን ይዤላችሁ መመጣ ይሆናል። ዳጣ ድራማ እንግዲህ ፍቅር፣ ቤተሰባዊነት ደስ የሚል ድራማ ነው። በቀጣይ ቪዲዮ ይዤላችሁ እስከመጣ ቸር ሰንብቱ።